ሰላም የእግዚአብሔር ሰዎች እንዴት ከርማችኋል? ያለምሸት ነኝ። እግዚአብሔር የተባረከ ይሁን። ክብር ለጌታ ለአምላካችን ይሁን። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይባረክ። ክብር ለጌታ ይሁን። እግዚአብሔር ዛሬ እድል ሰጥቶናል። እንግዲህ ዛሬ እግዚአብሔር በሰጠኝ እድል ደግሞ የእግዚአብሔርን ሐሳብ ከእናንተ ጋር ከፋፈላለሁ። የእግዚአብሔር ሰዎች እንግዲህ በባለፉት ወራቶች በባለፉት ሲዝን ባለፈው ጊዜ የተነጋገርናቸው ሐሳቦች ነበሩ። እግዚአብሔር መጎብኘትን ጎበኛቸዋለሁ የሚል አምላክ ነው። ሁሉ ጊዜ ጎበኘናል። በእርግጥ ለፍርድ ይጎበኛል፣ እግዚአብሔር ለምሕረት ይጎበኛል። ግን የምሕረት ጉብኝቱን ግን በዚህ ምድር ላይ ሁሉ እስካለን ድረስ የምሕረት ጉብኝቱ ተጠቃሚዎች እንድንሆን እግዚአብሔር ይርዳል። እና በባለፈው ሳምንት ሚስ እንዳናደርግ የጉብኝት ወራቶቻችንን እንዳንተላለፍ ከእግዚአብሔር ቃል እያነሳን ተነጋግረን ነበርና ዛሬም ከዛው ሐሳብ ነው የምቀጥለው። ክብር ለጌታ ለአምላካችን ይሁን። እንግዲህ ትልቁ መሰረታዊ ነገር በዚህ ሐሳብ ውስጥ ምንድነው? እግዚአብሔር ሰዎች እግዚአብሔር በዘመን በቀን መካከል በወቅት መካከል በሰዓት መካከል ነገራችንን የሚሰራ አምላክ እንደሆነ ማወቅ ነው። እግዚአብሔር በጊዜ የማይያዝ አምላክ ቢሆንም እንኳን ስራውን የሚሰራው ግን ከኔና ከእናንተ ጋር በጊዜ ውስጥ ነው። ተመልከቱ፣ እንደዛ ነው። ለምሳሌ አንድ ነፍሰ ጡር ሴት ሰውን የሚያክል ነገር ወደዚህ ምድር ለመምጣት የሚኬድበት መንገድ አለ። 9 ወር በማህፀኗ ውስጥ ልጅ መታቀፍ የሚባል ነገር አለ። ከዛ ደግሞ ተወልዶ ዕለት ዕለት እያደገ ጡት መጥባት እያለ መዳህ እያለ እንደዚህ እንደሚሄደው እያንዳንዱ ዴቨሎፕመንት እያንዳንዱ መሻሻል ወይም እያንዳንዱ መብቃት በሂደት ውስጥ የሚመጣ ነገር እንደሆነ እንደምናውቀው እግዚአብሔርም በጊዜ ውስጥ ተጠቅሞ የኔና የናንተን ፍጻሜያችንን የኔና የናንተን መጎብኘታችንን በዛ ውስጥ አስሮታል። ክብር ለጌታ ይሁን። ትልቁ ነገር ግን ምንድነው? ጉብኝታችንን አለመተላለፍ የኛ እድል ፈንታ ነው ማለት። የኛ ድርሻ ደግሞ ጉብኝታችንን ማወቅ። የእግዚአብሔር ዓላማ በእኛ ላይ ያለብን ሰዎች ስለሆነ የአላላ ዓላማ በዚህ ምድር ላይ ስላልተቀመጠን ያለ እግዚአብሔር ፕሮግራም በዚህ ምድር ላይ ስላልተቀመጠን እግዚአብሔር ደግሞ ፕሮግራሙን ሳይፈጽም የሚቀር አምላክ ስላልሆነ እኔና እናንተ በእግዚአብሔር ፕሮግራምና አጀንዳ ውስጥ ገብተን በየጊዜው የሐሳቡ ማስፈጸሚያዎች እንድንሆን ራሳችንን ማዘጋጀት ለማለት ነው። ክብር ለጌታ ይሁን። ስለዚህ ምንድነው? እግዚአብሔር አዘጋጅቶልናል። የምን የጉብኝት ዘመን አዘጋጅቷል። እግዚአብሔር ለኢትዮጵያ ተስፋ አለው። ክብር ለጌታ ይሁን። ለምድራችን የጉብኝት ዘመን እግዚአብሔር አዘጋጅቶላታል። ባለፈው ጊዜ አንድ ትልቅ ኢቨንት ነበር እዚህ በየካቲት ወር አካባቢ ላይ ኤፕሪል ላይ ይመስለኛል። ኢትዮጵያን እግዚአብሔር ይጎበኛል የሚል ትልቅ ኢቨንት እንደነበር አስታውሳለሁ። እግዚአብሔር ኢትዮጵያን ይጎበኛታል። እግዚአብሔር ምድራችንን ይጎበኛል። እግዚአብሔር ቤተሰብን ይጎበኛል። እግዚአብሔር ትውልዳችንን ይጎበኛል። እግዚአብሔር ቤተክርስቲያንን ይጎበኛል። እንደ ግልም እያንዳንዳችንን እግዚአብሔር ይጎበኛናል። ክብር ለጌታ ለአምላካችን ይሁን። አንዳንድ ጊዜ እኮ መጽሐፍ ቅዱስ ላይ አይታችሁ ከሆነ ብዙ በመሃንነታቸው የሚታወቁ ለረጅም ጊዜ መሃን የነበሩ ሰዎች እኮ እግዚአብሔር ጎብኝቷቸው ታላቅ ታምራት ተደርጎላቸው አይተናል እኮ። እግዚአብሔር በቃ ነቀፌታቸውን አስወግዶ ማለት ነው። ለኤልዛቤጥ እንዲህ ነው የሆነላት እኮ። ነቀፌታዬን አስወገደ፣ የመጎብኘቴ ወራት ደረሰልኝ ያለችበትና ትንቢት የተናገረችበት ማለት ነው። እግዚአብሔር ግለሰቦችንም ይጎበኛል፣ ቤትን ይጎበኛል፣ ቤተሰብን ይጎበኛል፣ አገርን እንደ አገር ይጎበኛል። ክብር ለጌታ ለአምላካችን ይሁን። ቤተክርስቲያንንም ይጎበኛል። ስለዚህ የጉብኝት ወራታችንን ግን ለዚህ ነው ኢየሱስ ክርስቶስ ለኢየሩሳሌም የተናገረላት፣ አንቺ ኢየሩሳሌም የጉብኝትሽን ቀንና ወራት ብታቂ ኖሮ እሱ በእንትን ላይ ሆኖ በአህያ ውርንጭላ ላይ ሆኖ የሚመጣውን ብትቀበል ኖሮ ትጎበኝ ነበር እንደተባለ አለቀሰ ይላል። ኢየሱስ ክርስቶስ አለቀሰ ይላል። ለኢየሩሳሌም አለቀሰ። ለምን? የጉብኝት ዘመኗን እየተላለፈች ስለነበረ ኢየሱስ ክርስቶስ አለቀሰ፣ ወይብት አደረገ ይላል። ስለዚህ መጎብኘታችንን የጉብኝታችን በቀናትና በሰዓታት መካከል ስለሆነ እንዳንተላለፍ ሁሉ ጊዜ አለርት እንድንሆን እግዚአብሔርን ሁሉ ጊዜ የምንጠባበቅ እንድንሆን እግዚአብሔር ይፈልጋል ማለት ነው። ክብር ለጌታ ይሁን። እንግዲህ ዛሬ ይሄን ነገር መጨረሻ ላይ ይናገራል። ግን ዛሬ ስለ አንድ ሰው ታሪክ ልንገራችሁና ወደሚቀጥለው ሐሳብ እንሄዳለን። በሉቃስ ወንጌል ምዕራፍ 10 ከ46 እስከ 47 ላይ አንድ ታሪክ አለ። የበርጦሎሜዎስ ታሪክ አለ። በጣም የሚያስደንቅ የሚገርም የእግዚአብሔር ሰው የሚገርም ሰው ነው። ይህ ሰው ምንድን ነበር? የዚህ ሰው ታሪክ ያው አይነ ስውር ነው። በመንገድ ላይ ተቀምጧል። ያለማቋረጥ እየለመነ ኑሮውን በልመና የሚገፋ ሰው ነበር። ምንም ተስፋ አልነበረውም። ነገር ግን አንድ ቀን አንድ ድምፅ ሰማ ይላል። ኢየሱስ ክርስቶስ በዛ መንገድ እያለፈ እንደሆነ ሰማ። በዛን ሰዓት የዳዊት ልጅ ሆይ ማረኝ እያለ ጮኸ ይላል። የዳዊት ልጅ ሆይ ማረኝ ብሎ ጮኸ ይላል። ይህ ሰው መንገድ ላይ ተቀምጧል። ዘወትር የሚቀመጥበት ቦታ ላይ ነው የተቀመጠው።
በዛን ሰዓት በዙሪያው የነበሩት ሰዎች አይሁዳውያን ሽማግሌዎች የሃይማኖት ሰዎች በዙሪያው የነበሩ ሰዎች ሁሉ ጩኸቱን እንዲያቆም ገሰጹት ይላል። በዛ ስፍራ ላይ ገሰጹት። ኢየሱስ እንደሆነ በሰማ ጊዜ ኢየሱስ ሲያልፍ የዳዊት ልጅ ሆይ ማረኝ እያለ መጮህ ጀመረ። ነገር ግን ሰዎች በዙሪያ ያሉ ሰዎች ግን ዝም በል አትጮህ ጸጥ በል ብለው ገሰጹት ይላል። ነገር ግን እርሱ አብዝተው በከለከሉት መጠን እሱ ደግሞ አብዝቶ ጮኸ ይላል። ክብር ለጌታ ለአምላካችን ይሁን። ወገኖቼ ሆይ ይህ ሰው ፈውስ የሚፈልግ እድሉን ግን ላለማሳለፍ በጣም እድሉን እንዲያልፍበት ያልፈለገና የቆረጠ በሰዎቹም ዝም በል ጩኸትን ቀንስ ጸጥ በል በሚለው እንኳን ተግሳጽና ቁጣ በፍጹም ጩኸቱን ያላስቆመ የመጎብኛውን ሰዓት ግን ያወቀና በፍጹም ዝም ባለ ማለት ጩኸቱን የቀጠለ ሰው እንደሆነ መጽሐፍ ቅዱስ ይናገራል። ማርቆስ ወንጌል ምዕራፍ ያስቀመጥኩት እሱን ማርቆስ ላይ ነው። እንዲህ ይላል በ46 ወደ ኢያሪኮ መጡ ይላል። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ በርጦሎሜዎስ እየለመነ በመንገድ ዳር ተቀምጦ ነበረ። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ ይላል። ተመልከቱ፣ በፍጹም ሊያልፈው የማይችለው እድል ነው። ኢየሱስ እንደሚፈውስ በዛ አካባቢ ላይ ኢየሱስ በድንቅና ታምራትን እያደረገ እያለፈ እንዳለ መረጃ ያለው ሰው ስለሆነ ያንን በዛ አካባቢ እሱ ባለበት አካባቢ ማለፉን በሰማ ጊዜ በኢያሪኮ አካባቢ ኢየሱስ እያለፈ እንደሆነ በሰማ ጊዜ ግን ወገኖቼ ሆይ በርጦሎሜዎስ ይህንን እድል ለማሳለፍ ፈጽሞ አልፈለገም። ማይቻል ነገር ሊሆን ይችላል። እንደ አይናማ አይደለም ወይ ሌላ ችግር ኖሮት ሌላ ነገሩን ከኢየሱስ ምሕረት ለማግኘት ወይ ሌላ ነገር ለማግኘት መሮጥ የሚችል ሰው አልነበረም። አይኑ አያይም፣ እውር ነበረ። ግን ያን እድል እንዲያልፈው አልፈለገም። የመጨረሻ ያለውን እድል ለመጠቀም የወሰነ ሰው ነው። ድሉ ደግሞ መጮህ ነበር። ክብር ለጌታ ይሁን። መጮህ ጩኸቱን ማሰማት ነበረ። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር ይላል። ይጮህ ጀመር ማለት ኮንቲኒዋሊ ጮኸ ማለት ነው። አላቋረጠም። ያለማቋረጥ ማረኝ የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ እያለ ያለማቋረጥ መጮህ ጀመረ ይላል። ያለው እድል መጮህ ብቻ ስለሆነ ወገኖች ሆይ አንዳንድ ጊዜ ምንም ነገር ግራ ገብቶን እጃችን ላይ ያለ ነገር ምንም ለነገሩ መፍትሄ የሚሰጥ ነገር ልናጣ እንችላለን የእግዚአብሔር ሰዎች። ነገር ግን በኋላ እናገረዋለሁ። መጸለይ መጮህ ግን አንዱ ትልቅ መሳሪያ እንደሆነ ልነግራችሁ ፈልጋለሁ። መጮህ ይሉኝታ የሌለው ጩኸት ወገኖች ሆይ በእግዚአብሔር ፊት ማሰማት አንዱ ትልቅ ጉብኝታችንን እንዳንተላለፍ የሚያደርግ ትልቅ ነገር እንደሆነ በዚህ ግረ መንገድ ልነግራችሁ ፈልጋለሁ። በርጦሎሜዎስ ሌላ እድል የለውም። ያልፈዋል፣ እየሄዱ ነው፣ እሱ ተቀምጧል፣ እየተንቀሳቀሰ አይደለም። ድምፁ ግን ያለማቋረጥ ድምፁን ባሰማት ጀመረ። ኢየሱስ አልፎት እንኳን እየሄደ ቢሆን ድምፁ የኢየሱስን ይከተለው ነበረ። ያቺ 12 ዓመት ደም የሚፈሳት ሴት እኮ መጮህ አይደለም፣ እግሯ ይራመዳል፣ ሮጣ መንካት ነበረ። ብነካ የሚል ነበር መገለጥ ያገኘችው። የልብሱን ጫፍ ብነካ ስላለች የመንካት አቅሟን ተጠቅማ ፈውሷን አገኘች። ያንን ጉብኝቷን አገኘች። በርጦሎሜዎስ ግን እንደዛ አልነበረም ወገኖቼ ሆይ። አንዳንዶቻችሁ እኔ እኮ ይሄ የለኝም የምትሉ ሰዎች ካላችሁ መጮህ ትችላላችሁ። በእግዚአብሔር ፊት መጮህ፣ አብዝቶ መጮህ፣ ያለማቋረጥ መጮህ፣ ይሉኝታ የለሽ ጩኸት በመጮህ ታምራታችንን ጉብኝታችንን መቀበል እንችላለን ወገኖች ሆይ። በርጦሎሜዎስ እንደዛ መጮህ ጀመረ ይላል። መጮህ ጀመረ፣ ብዙዎችንም ዝም እንዲል ገሰጹት ይላል። ብዙዎችን አወከ ጩኸቱ፣ አካባቢውን ሞላ ጩኸቱ፣ ተሰማ ጩኸቱ። የበርጦሎሜዎስን ጩኸት ያልሰማ ሰው አልነበረም። አብዝቶ ከፍ አድርጎ ስለ ጮኸ ጸጥ እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ይላል ወገኖች ሆይ። ኢየሱስም ቆመ ይላል። ክብር ለጌታ ይሁን። ኢየሱስን የሚያስቆም ጩኸት ጮኸ፣ ቆመና ጥሩት አለ ይላል። ክብር ለጌታ ለአምላካችን ይሁን። ወገኖች ሆይ የጉብኝት ሰዓታችንን ላለማሳለፍ ይሉኝታን ያለፈ ነገር ማድረግ ይጠበቅብናል። አንዳንዴ ይሉኝታን ያለፈ ነገር የሰዎችን ዝም በሉ መባልን፣ የሰዎችን ይሉኝታ ሰው ምን ይለኛል፣ ሰው ነገ እንደዚህ ይለኛል፣ ክብራችንን ሁሉ ጥለን መንቀሳቀስን የሚጠይቅ እርምጃ መውሰድ ይኖርብናል ወገኖች ሆይ። እንኳንስ በዋዛ በፈዛዛ ጊዜውን ማሳለፍ ይቅርና ኖ ይሄ ጊዜ የኔ ሰዓት ነው አላሳልፈውም። ዲስ ካይሮስ ሞመንት፣ ይሄ ካይሮሴ ነው አላሳልፈውም። ይሄ ሰዓት መለኮታዊ ጉብኝት የምጎበኝበት ነው። ይሄ ሰዓት መልሶ ማላገኘው እድል ነው። ይህ ቀን የኔ ቀን ነው። ይህ ሰዓት የኔ ሰዓት ነው። ይህ ጊዜ የኔ ጊዜ ነው ብለን
ቆርጠን መነሳት አለብን። እኔ አንዳንድ ጊዜ ሰማለሁ በዚህ ዘመን አንዳንዶቻችሁ እንደኔ ተሰሙ ይሆናል። ይሄ ዘመን የኢትዮጵያ ጊዜ ነው የሚሉ ሰዎች እኮ አሉ። ይህ ዘመን የኢትዮጵያ ነው፣ ይህ ጊዜ የኢትዮጵያውያን ነው የሚሉ ሰዎች አሉ። እንደዛ ከሆነ ምን ማድረግ አለብን ታዲያ ወገኖቼ? ወይ መነሳትና ማድረግ ያለብን ማድረግ አለብን። አብዝቶ መጮህ፣ አብዝቶ ከይሉኝታ ውጭ መንቀሳቀስ አደረገ። ይሄ ሰውዬ አደረገ። ጥሩት አለ፣ ጠሩት ይላል። እውሩንም አይዞህ አለው ይላል። አይዞህ ዙሪያ ያለው ነገር የሚያንቀሳቅስ አይደለም። ዙሪያ ያለው ነገር ለፈውስህ ለጉብኝትህ እድል የሚሰጥ አይደለም። ነገር ግን አይዞህ አለው ይላል። በርታ አለው። ጠራው፣ በርታ አለው። ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ? አይዞህ ይጠራሃል አሉት ሰዎቹ። ኢየሱስ ከጠራ በኋላ ነው ኢንከሬጅ ማድረግ የጀመሩት ወገኖች ሆይ። ንጉሱ ልዑሉ ከጠራ በኋላ ሰዎች ሁሉ ሊያግዙን ይችላሉ። አስቀድመው ግን ለዚህ ለዕውሩ ሰው ምንም ነገር አንድም ሰው ዞር ብሎ ያላየው ሰው ነበረ። ዝም በል ነው ያሉት። ሲጮህ እንኳን ዝም በል ያሉት ሰዎች ይጠራሃል አሉት። አሁን ኢየሱስ ና ሲለው ይጠራሃል አሉት። ተመልከቱ፣ ልብሱን ጥሎ ዘለለ ይላል። ምን ላደርግልህ ትወዳለህ አለው። ይሄ ዕውር ኢየሱስንም እንዲህ አለ፣ እምነትህ አድኖ አይ ዘንድ አለ። እምነትህ አድኖሃል አለው። ያ ሰው አይኑ በራለት። ወገኖች ሆይ ክብር ለጌታ ለአምላካችን ይሁን። ከመለኮታዊ ፈውሱ ጋር ተገናኘ። ከመለኮታዊ ቀኑ ጋር ተገናኘ። ከመለኮታዊ ሰዓቱ ጋር ተገናኘ። ከመለኮታዊ ክብሩ ጋር ተገናኘ። ጨልሞበት የነበረ ሰው በብርሃንን ማየት ጀመረ። ህዝቡ እያየ ዕውር ነህ ብለው በዛ አስቀምጠው ተቀምጦ ዝም በል ባሉት ሰዎች መካከል ብርሃኑ በራለት። እንደነሱ ማየት ጀመረ። ሙሉ ሰው ሆነ በኢየሱስ ስም። ክብር ለጌታ ይሁን። ወገኖች ሆይ ከቀኑ ጋር ያልተላለፈ ሰው ታላቅ ምስክርነት ለክርስቶስ ምስክርነት የሚያሳይ ሰው ነው የሚሆነው። አትተላለፉ በጌታ በኢየሱስ ስም። ቀንን አትተላለፉ። ወራቶቻችሁን በጌታ በኢየሱስ ስም አትተላለፉ። አልተላለፈም። ይሄ ሰውዬ በፍጹም አልተላለፈም። ከእግዚአብሔር ጋር ተገናኘ። ከክብሩ ጋር ተገናኘ። ከብርሃኑ ጋር ተገናኘ። ከድሉ ጋር ተገናኘ። የሚቀጥለው ብራይት የሆነ ብርሃን የሆነ ህይወቱን ወደሚያይበት ምዕራፉ ገባ። ክብር ለጌታ ለአምላካችን ይሁን። ያቺ ቀን የተለመደች ቀን አልነበረችም ወገኖች ሆይ። ያቺ ቀን ለበርጦሎሜዎስ የተለመደች ቀን አይደለችም። ማንም ሰዎች ወስደው በምኩራብ በር ላይ እንደሚያስቀምጡት ቀን ያለ ቀን አይደለም። የጉብኝት ቀኑ ነበረ። ኢየሱስ እንደቀደመው ቀን ድምፁን እየሰማ ሊያሳልፈው ያልሰበበት ቀን የወሰነበት ቀን አይደለም። ያ ቀን የመጮህ ቀን ሆነለት። በርጦሎሜዎስ የሚጮህበት ቀን፣ ታላቅ ጩኸት ያሰማበትና ፈውሱን የተቀበለበት ቀን ሆነ። ክብር ለጌታ ለአምላካችን ይሁን። ወገኖች ምን አይነት ዕውርነት ነው ያለብን ዛሬ? ምን አይነት ግራ መጋባት ውስጥ ነው ያለነው? ምን አይነት ኮንፊውዥን ውስጥ ነው የተቀመጥከው ወገኔ ሆይ? ወገኔ ዛሬ ኢየሱስ ክርስቶስ በልባችንና በአፋችን ቅርብ ሆኗል። ለኛ ለልባችንና ለመታየት ለመዳሰስ ቅርብ ሆኖልናል። ኢየሱስ በቃሉ ከኔና ከናንተ ጋር አለ። ወገኔ ሆይ ፈውሳችንን ለመቀበል መለኮታዊ ጉብኝታችንን ለመቀበል ቀኑ ዛሬ እንደሆነ በማመን ዛሬ ቀኑ ነው በማለት ወገኔ ሆይ የጉብኝት ቀናችንን እንዳንተላለፍ ዛሬ በጌታ በኢየሱስ ስም ይህንን ቃል ለእናንተ እናገራለሁ። ቀኑ ቀርቦ ሳለ ፈልጉት ስላለ ቃሉ ደግሞ ለልባችንም ለአፋችንም ቅርብ ነው። ስለዚህ የእግዚአብሔር ቃል ስላለን፣ ተስፋው ስላለን፣ ምህረቱ ለዘላለም የማይቋረጠው ጌታ ስላለን፣ ዕለት ዕለት አዲስ የሆነ ጌታ ስላለን ዛሬ እያንዳንዱ ቀን የኔና የናንተ የጉብኝት ቀን እንደሆነ በማመን በእግዚአብሔር ፊት በመሆን መጎብኘትን በሚጎበኝ በጌታ ፊት ሆነን ጉብኝታችን ልንቀበል ዛሬ ይህንን ለእናንተ እናገራለሁ። ክብር ለጌታ ለአምላካችን ይሁን። መክብብ 3 ላይ እኮ እንዲህ ይላል ወገኖች ሆይ ጊዜ ሁሉ ጊዜ ያለው ተብሏል። ምናልባት በርጦሎሜዎስ ለብዙ ዓመታት ይሆናል የተቀመጠው። ግን አንድ ነገር እኔ በሱ ላይ አንድ ነገር አስተዋልኩኝ። ያለማቋረጥ ነገርን የሚፈልግ ሰው እንደሆነ ገመትኩኝ። ምናልባት ዛሬም እኮ ትናንት ባይሆን ዛሬ ሊሆን ነገር ሊሆንልኝ ይችላል። ምናልባት ዛሬ ሊሆን መጠየቅን፣ መጠባበቅን፣ ይሄን ዕለት ዕለት መጠየቅን፣ መጠባበቅን በዚህ በበርጦሎሜዎስ ዝም ብሎ መመላለስና መቀመጥ ውስጥ አይቻለሁ። ስለ እርሱ ሰዎች የሚሉትን በፍጹም አለመስማትን፣ አስተያየት አለመቀበልን በበርጦሎሜዎስ ውስጥ አይቻለሁ። አንተ እኮ ዕውር ነህ፣ አንተ እኮ ሕጉ ላንተ ይሄን ሕጉ እኮ አልፈቀደልህም፣ አንተ እኮ ይሄንን ላንተ ምቹ ጊዜ አይደለም፣ ንጉ ማን ነው ኢየሱስ ስራ በዝቶበታል፣ የሚሄድበት ነገር አለ፣ አታዘግየው የሚሉትን የሰዎችን ድምፅ ላለመስማት የወሰነ ይመስለኛል በርጦሎሜዎስ።
ከዲቫይን አሳይም ከዲቫይን አፖይንትመንቱ ላለመጉደል ከዛም መለኮታዊ ጉብኝት ላለመጉደል የረዳው አንዱ ነገር ጆሮውን ደፍኖ ነው የጮኸው። ዝም በል ባሉት ቁጥር አብዝቶ ጮኸ ይላል። የሰዎችን ይሉኝታ ያለፈ ሌላው እድሎቹን ሊገድቡት ከሚከለክሉት ጉዳዮች ወይም ሁኔታዎች ውጭ አልፎ መሄድ። ተመልከቱ፣ ከዛ ሁኔታ አለፈ። ቀድሞ ከነበረበት መቀመጫ ላይ ለመነሳት ኢየሱስ ድምፄን ቢሰማ ይፈውሰኛል የሚል መጠባበቅ ውስጡ እንደነበረ ያሳያል። ሌላው ኢየሱስ እያለፈ መሆኑን ሲሰማ ወዲያውኑ ጮኸ ይላል። ጊዜ አልፈጀም። እሱ ድምፁን ከፍ አደረገ። ምን ያህል ርቀት ላይ እንዳለ እንኳን አላስተዋልም፣ ግን ማለፉን ብቻ ነው የሰማው። ኢየሱስ ነው እያለፈ ያለው የሚለውን ብቻ ሲሰማ ጩኸቱን አበዛ ይላል። ላውድሊ ጮኸ በኢየሱስ ስም። የኢየሱስን አቴንሽን ወሰደ። ኢየሱስን የሚያስቆም ጩኸት ጮኸ። ወገኖች ሆይ የሰዎቹን ክልከላና ገደብ አልፎ ያገኘውን እድል ባለማሳለፉ መለኮታዊ ጉብኝቱን ተቀበለ። የእውርነት ፈውሱን ተቀበለ። ክብር ለጌታ ለአምላካችን ይሁን። እግዚአብሔር ይባረክ። ወገኖች ሆይ እንግዲህ ዛሬ በጌታ በኢየሱስ ስም የመተላለፋችን የጉብኝትን እንቅፋቶች ምንድናቸው የሚለውን ነገርና የጉብኝት ወራታችንን ላለማሳለፍ ማድረግ ያለብንን አያይዤ እነዚህ ነገሮች እናገርና ወገኖች ሆይ እያንዳንዳችን በየቀኑ መቼ ነው የኔ ጉብኝት እንዴት ምልክቱ ምንድነው ብትሉ ከሆነ እያንዳንዱ ቀን ጊቭን ታይም ነው። እያንዳንዱ ማለዳ መልካም ማለዳ ስለሆነ እግዚአብሔር ቀርቦን ባለበት ማለዳ ሁሉ የኔና የናንተ የመጎብኘት ወራታችን ነው። ከዳንበት ጊዜ ጀምሮ እስካሁን ድረስ ያለው ዘመን ወገኖች ሆይ የጉብኝት ወራታችን ነው። እያንዳንዱን ቀን ለጉብኝት መጠቀም እንችላለን። የእግዚአብሔር ሰዎች እንግዲህ የጉብኝት እንቅፋቶች ከሚሉት ሁለት ሐሳብ ልናገርና ሌሎቹን ላለመተላለፍ እንዳንተላለፍ የምናደርጋቸውን ስናገር በዛው እንቅፋቶቹን በዛው ውስጥ እያየን እንሄዳለን። በማቴዎስ ወንጌል ምዕራፍ 3 ቁጥር 7 ላይ ዮሐንስ ያጠመቀ በነበረበት ሰዓት ላይ ያለ ሐሳብ ነው። እሱን ልንገራችሁና እሱን አይተን ትምክተኝነት ነው። ትምክተኛ አለመሆን። ፈሪሳውያን ትምክተኞች ስለነበሩ ዮሐንስን ጥምቀት እንዴት ቸል እንዳሉ የተናገረበት ቦታ ነው። እንዴት ቸል ብለው እንዳሉ ምዕራፍ 3 ቁጥር 7 ላይ ቸል አሉ። ያንን በዮሐንስ ጥምቀት ላይ ቸል ብለዋል። መለኮታዊ ጉብኝትን የጉብኝት ወራታችንን ላለማሳለፍ እግዚአብሔር እንዲጎበኘን የምንፈልግ ከሆነ ምን ማድረግ አለብን? ይሄ እብሪተኛ እንዳንሆን ትምክተኞችን እንዳንሆን እግዚአብሔር ይፈልጋል። በእግዚአብሔር ላይ ያለንን ተስፋ ዲፔንዳንት መሆን። እግዚአብሔር ሊፈውሰኝ ይችላል። እግዚአብሔር ሊያድነኝ ይችላል። እግዚአብሔር አንድ ልክ ያች 12 ዓመት ደም ሲፈሳት የነበረች ሴት እንዳደረገችው እዚህ 3 ላይ ምን ይላል? 7 ላይ እንግዲህ መጀመሪያው ላይ በዛ ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳና በምድረ በዳ እየሰበከ መጣ ይላል። መጥምቁ ዮሐንስ ስብከትን እየሰበከ የንስሐ ስብከት እየሰበከ የመጣበት ስፍራ ነው። የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ እንደተጻፈ እሱ ዮሐንስ የግመል ጸጉር ልብስ የነበረውና በወግም ጠፍር የታጠቀ ነበር። ምግቡም አንበጣና የበረሃ ማር ነበር። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስም ዙሪያ ያሉ አገር ሁሉ ወደ እርሱ ይመጡ ነበረ። ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ከእርሱ ጋር ይጠመቁ ነበር ይላል። ተመልከቱ። አንዳንዶች ግን እንዴት ትምክታቸው ከዚህ ጉብኝት እንዴት እንዳጎደላቸው 7 ላይ ወረድ ብሎ ይናገር። ዳሩ ግን ይላል፣ ተመልከቱ። ዳሩ ግን ይላል ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም የአብርሃም ልጆች ነን ብላችሁ አትመኩ ያለበት ቦታ ነው። ተመልከቱ። እኛ የአብርሃም ልጆች ነን፣ በቃ ኦልሬዲ ተባርከናል፣ ምንም ነገር የለብንም የምትሉ እያለ ነቀፌታን ያመጣበት ቦታ ነው። እንግዲህ አንዱ እንቅፋት የጉብኝታችን እንቅፋት ይሄ ምናልባት እኔ ከሌ ነኝ፣ እኔ ማንነቴ እንዲህ ነኝ፣ እኔ ትልቅ ነኝ፣ እኔ ሃይማኖተኛ ነኝ፣ እኔ ስንት ጊዜ የቴዎሎጂ ትምህርት የተማርኩ ነኝ፣ ወይም ደግሞ ሌላ ትምክቶች፣ የሰው ትምክቶች ካሉብን ወገኖች ሆይ ለሞኞች ነው የጉብኝት ጊዜ። ወገኖች ሆይ ለትሁቶች ነው፣ ለቅኖች ነው።
ራሳቸውን ለሚጥሉ ነው። ራሳቸውን በእግዚአብሔር ላይ ለሚያስደግፉ ሰዎች ነው የጉብኝት ወራት የሚያገኛቸው። አያችሁ፣ ትምክተኛ ከሆንን አሁን ያነማን ምን አለ? ባለፈው ጊዜ ተናግነማን እንዴ በዚህ በዮርዳኖስ ለዛው ሚል ድፍርስ በሆነ አለ። ዮርዳኖስ ሲያዩት እንኳን ለገላይን ገብተህ ውጣና 7 ጊዜ ግባና ውጣ ያለ ድፍርስ ውሃ ከዚህ ይልቅ በአገሬ ያለ ውሃ እነዛ ውሃዎች አይሻሉም ነበር ብሎ አለ ይላል። ተመካ። ምክንያቱም የጦር ጀነራል ነበርና እዚህ የደፈረሰ ውሃ ውስጥ እንዴት ግባ ይለኛል ብሎ ተመካ። ተመልከቱ፣ ከጉብኝቱ ሊተላለፍ ነበር። ስለዚህ አንዳንድ ጊዜ ትምክቶቻችን፣ ዕውቀቶቻችንና ትምህርቶቻችን፣ በእግዚአብሔር ቤት መቆየታችን፣ አንዳንድ ጊዜ ቃሉን ማወቃችን፣ አንዳንድ ጊዜ ሰባኪ መሆናችን፣ አንዳንድ ጊዜ የተለያየ ነገር ውስጥ መሆናችን የጉብኝት ጊዜያችንን እንድናስተላልፍ ሊያደርገን ይችላል። ከተመካንባቸው ትምክቶቻችን ወደሚቀጥለው የመለኮት ጉብኝት ውስጥ እንዳንገባ እንቅፋት ይሆኑብናል። ስለዚህ ከዚህ መጠበቅ አለብን። ሉቃስ 7:30 ላይ ደግሞ አንድ ሐሳብ አለ። ቁጥር 29 ላይ እንደዚህ ይላል፣ የሰሙትም ሕዝብ ሁሉ ቀራጮች እንኳን ሳይቀሩ ይላል ኢየሱስን በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ ይላል። ተመልከቱ፣ ልክ እንደ ቅድሙ 3 ላይ እንዳየነው ደግሞ ማቴዎስ 3 ላይ እንዳየነው፣ ነገር ግን ፈሪሳውያንና የሕግ መምህራን ደግሞ አዋቂዎች በእርሱ ስላልተጠመቁ ይላል የእግዚአብሔርን ምክር ከራሳቸው ጣሉት ይላል። እምቢ ብለው የቀሩ ነበሩ። ሁሉም በዮሐንስ ጥምቀት አልተጠመቀም። የእግዚአብሔር ሰዎች ትምክት ነበራቸው። የአብርሃም ልጆች ነን ምናምን ነበር፣ እኛ ሕጉን እናውቃለን የሚሉ ነበሩ። ዕውቀት አለን እኛ እንደዚህ ነን የሚሉ ስለነበሩ፣ እያዩ ያልተጠመቁ ስለነበሩ ከእግዚአብሔር ምክር ጎደሉ ይላል። ስለዚህ አንዱ ትልቁ የጉብኝት እንቅፋት ትምክቶቻችንን መጣል አለብን። የእግዚአብሔር ሰዎች ያለንን ዕውቀት፣ የሳይንስ ዕውቀታችንን መጣል አለብን። ስለ ፈውስ ስናስብ፣ ስለተለያየ ጉብኝት ስናስብ ትምክቶቻችንን ጥለን በእግዚአብሔር ላይ ያለሱ ምንም ማድረግ እንደማንችል ዲፔንዳንት መሆናችንን ለእግዚአብሔር ልናሳየው እግዚአብሔር ይፈልጋል። የመጀመሪያው ነገር ይሄ ይሆናል ወገኖች ሆይ። ሌላው የቅድስና ህይወት ነው ወገኖች ሆይ። የቅድስና ህይወት ይፈልጋል። የቅድስናና የጽድቅ ህይወት ያስፈልጋል። ኢሳይያስ 59:1-2 ላይ እንደዚህ ይላል የእግዚአብሔር ቃል፣ የእግዚአብሔር እጅ ከማዳን አላጠረችም ይላል፣ ጆሮም ከመስማት አልደነቆረችምና ይላል። እንጸልያለን፣ ወደ እግዚአብሔር እንጮሃለን እኮ ይሄ ነገር ይሁንልኝ ጌታ ሆይ፣ ይሄ ነገር ይሰጠኝ፣ ይሄ ነገር ይደረግልን እንላለን እኮ። ግን አንዳንድ ነገሮቻችን ያልተጎበኘንበት ምክንያት ጸሎታችን ሳይሰማ ቀርቶ አይደለም። እግዚአብሔር የሚሰማ አምላክ እንደሆነ የእግዚአብሔር ቃል አስረግጦ ይነግረናል። ሰምቶ በሰዓት የሚመልስ ነው እንደውም ይላል። የትኛውንም አይነት ጸሎት እግዚአብሔር ሰምቶታል። የማይፈጽመው አለ፣ የሚፈጽመው አለ እንጂ ሳይሰማው ያለፈ ነገር የለም። እግዚአብሔር ምን ይላል? የእግዚአብሔር ከማዳን እጁ ከማዳን አላጠረም። እኛን ከገባንበት ለማውጣት፣ እኛን ለመታደግ፣ ለኛ የጉብኝት ወራትን ለማምጣት እግዚአብሔር ሳይሰማን ቀርቶ አይደለም። ለማዳን እጁ አጥራብና አይደለም። ጆሮም ከመስማት ደንቁሮ አይደለም ይልና ቁጥር ቀጥሎ ሚል ነገር ግን ይላል በደላችሁ በእናንተና በአምላካችሁ መካከል ለይታችኋለችና ይላል። ተመልከቱ፣ አንዳንድ ጊዜ የጉብኝታችን ወራት የሚያስረዝምብን፣ አንዳንድ ጊዜ ደግሞ ጉብኝታችንና እኛ ሳንገናኝ እንዳንቀር የሚያደርገው ቅድም ካልኩት ከዚህ ከትምክታችንና ከትምክታችን ባሻገር ደግሞ ኃጢአትና በደል መተላለፋችንን ተናዘን የኃጢአት ስርየት በየዕለቱ ባለማግኘታችን ምክንያት የጽድቅ ህይወት ስለሚጎለን፣ የቅድስና ህይወት ስለሚጎለን፣ እግዚአብሔር ደግሞ ቅዱስ ስለሆነ ፊቱን የሚታየው በቅድስና ስለሆነ አያችሁ ከጉብኝታችን እንጎላለን። እግዚአብሔርን ያለ ቅድስና ፊቱን ማየት አንችልም። የጽድቅ ህይወታችን እግዚአብሔርን አትራክት ሊያደርገው ይችላል። ያ ማለት በእኛ ስራ አይደለም የጸደቅ ነው እናውቃለን። ግን ከእምነት የሆነ የጽድቅ ስራ ግን ይጠበቅብናል። መልካም ስራ የተባለ በጎ ነገር የተባለ ይጠበቅብናል። እሱን ማድረግ ካልቻለን አንጎበኝም። የእግዚአብሔር ሰዎች ተስፋው ቢኖርም እኛና ተስፋው ተለያይተን እንቀራለን። እኛና ተስፋው ሳንገናኝ እንቀራለን ማለት ነው። ስለዚህ ሁሉ ጊዜ በአምላካችን መካከል ለይቷል፣ እንዳይሰማችሁም ኃጢአታችሁ ፊቱን ከናንተ ሰውሮታል ይላል። ጆሮ ሰምቷል፣ ግን ፊቱን ወደ እናንተ አላዞርም። እግዚአብሔር ፊቱን ዞር አድርጎባችኋል። ስለዚህ ኃጢአታችሁን ተዉ፣ በደል መተላለፋችሁን ተዉ፣ ተናዘዙ። አንደኛ ዮሐንስ ምዕራፍ 1:9 ላይ ይላል ማንም ኃጢአትን አልሰራሁም ቢል ሌላ ቦታ ላይ እሱ ውሸተኛ ነው ይላል። ነገር ግን የልጁ የኢየሱስ ክርስቶስ ደም ከበደል ከኃጢአትና ከመተላለፍ ሁሉ ያነጻል ይላል።
ስለዚህ ሁሉ ጊዜ የንስሐ ህይወት ወገኖች ሆይ ሁሉ ጊዜ በደለኝነታችንን ሪኮግናይዝ የማድረግ ህይወት በእግዚአብሔር ፊት እንዲኖረን ያስፈልጋል። ሰው በእግዚአብሔር ፊት በልጁ በኩል ጸደቀ እንጂ ማንም ንጹህ አይደለም። የእግዚአብሔር ሰዎች ይህንን የእግዚአብሔር ቃል አስረግጦ ይነገራል። ውሸተኞች ናችሁ ነው የሚለን። ምንም በደል አልበደልኩም፣ ትናንትና ዛሬም አልበደልኩም፣ ዛሬ ንስሐ ገብቻለሁ ብለን ነገ ደግሞ አልገባም ማለት እንዳንችል ኃጢአት በተለያየ መንገድ ከእግዚአብሔር ጽድቅ ስለሚያጎለን ሁልጊዜ የንስሐ ህይወት እየኖርን የንስሐ ህይወት እንዲኖርና የንስሐ ፍሬ እንድናፈራ ከጉብኝታችን እንዳንጎደል እግዚአብሔር ይህንን ይናገረናል። መጎብኘትን ይጎበኘናል ወገኖች ሆይ። ነገር ግን ኃጢአትን እንተው፣ በደል መተላለፍን እንተው፣ የንስሐ ህይወት ይኑርልን። በየቀኑ በእግዚአብሔር ፊት በጽድቅና በቅድስና ለመኖር እንወስን። ደሙ ዛሬም ትኩስ ስለሆነ ያጠራናል፣ ያነጻናል። ሀምብል እንሁን ወገኖች ሆይ። ኩራትና ይሄ ትምክታችንን እንተው። የሚመካ ቢኖር በእግዚአብሔር ብቻ ይመካ ተብሎ ተጽፏል። ስለዚህ ኑሯችን ትምክታችን አይሁን፣ እውቀታችን ትምክት አይሁንብን፣ ልጅነታችን ትምክት አይሁን፣ በእግዚአብሔር ቤት ረጅም ዓመት መኖራችን ትምክት አይሁን፣ አገልግሎታችን ትምክት አይሁን፣ እውቀታችን ጥበባችን ትምክት አይሁን። የእግዚአብሔር ሰዎች ትምክታችን እግዚአብሔር ከሆነ ከጉብኝት አንጎልም። ሁለተኛው ጸሎት ነው። ቅድም ተናግሬያለሁ። ቅድም ማቴዎስ ወንጌል ላይ እንዳየነው፣ ማርቆስ ላይ እንዳየነው ያ ሰው ያ በርጦሎሜዎስ አብዝቶ ጮኸ እንደተባለ 10 ላይ እንዳየነው አብዝቶ ጮኸ። በቃ ማድረግ የምችለው ይሄን ብቻ ነው አለ። ኢየሱስ እያለፈ ነው ሲሉት ዛሬ ሳልጎበኝ አልቀርም አለ። ዛሬ ኢየሱስ የኔን ታሪክ መቀየር አለበት። የኔን ታሪኬን ዘመኔን መቀየር አለበት። ይሄ ዘመን የኔ መሆን አለበት። የመጎብኛዬ ዘመን መሆን አለበት። የመነሻዬ ዘመን መሆን አለበት። እውርነቴ መብራት አለበት አለ በርጦሎሜዎስ። ወገኖች ሆይ ይህን ማለት ብንችል ወገኖች ሆይ ብዙ ጠባሳዎቻችን ይሽራሉ። ብዙ ያልተጎባጣዎቻችን ይቀናሉ። የእግዚአብሔር ሰዎች እድል አልሰጠም። በርጦሎሜዎስ ጮኸ ይላል። ጮኸ፣ አብዝቶ ጮኸ። ኢየሱስን የሚያስቆም ጮኸት ጮኸ። ምን አይነት ጮኸት እንደሆነ ተመልከቱ። የዳዊት ልጅ ሆይ ማረኝ እያለ ጮኸ። ክብር ለጌታ። የንስሐ ጮኸት አለበት። የእግዚአብሔርን ምሕረት የማግኘት ጮኸት ውስጡ አለበት። የጉብኝት ጮኸት ውስጡ አለበት። ኢየሱስም ቆመለት። ኤርምያስ 33:3 ላይ እንደዛ ነው የሚለው። ኤርምያስ 30 ወደ እኔ ጩህ ይላል። ተመልከቱ። ኤርምያስ 33 ወደ እኔ ጩህ፣ ወደ ማንም አይደለም፣ ወደ እኔ ጩህ እኔም እመልስልሃለሁ። ክብር ለጌታ ይሁን። አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ አለ። ወገኖች ሆይ እንደገና ደግሞ በሞት ለነበርነው ለኔና ለናንተ የድነት ጉብኝት እንደዚህ ነው የሆነልን። ጮኸን እኮ አይደለም፣ ምን ሆነ ግን የሚያስገርም ነገር ነው የሆነልን። ድንቅና ታምራት ነው የሆነው። ዛሬ በጌታ በኢየሱስ ስም ይሄ ቃል በህይወታችን ውስጥ እንዳያልፈን ጉብኝታችንን የሚቀጥል ጉብኝት፣ ቀጣይነት ያለው ጉብኝት መጎብኘትን እንድንችል ወገኖች ሆይ ሁሉ ጊዜ የማያቋርጥ ምስክርነት ከኔና ከናንተ ህይወት እንዳይጠፋ ዛሬም አደረገልኝ፣ ነገም አደረገልኝ፣ ተነጎዳያም አደረገልኝ የምንልበት ህይወት እንዲበዛ። ሲጀመር የቅዱሳን ህይወት እኮ የታምራት ህይወት ነው። በየቀኑ እኮ የድንቅና የታምራት ህይወት ነው ወገኖች ሆይ። በራሳችን የምንኖረው አይደለም። ነገር ግን ምንሰራውን እየሰራን የምናደርገውን እያደረግን ግን በጨለማው ዓለም በወደቀው ዓለም ላይ ስለምንኖር በወደቀው ዓለም ላይ ጀጅመንት ባለበት ለፍርድ በተለየ ዓለም ላይ እየኖርን ወገኖች ሆይ በታምራት ድንቅና ታምራቱ ብቻ ነው የሚያኖረን እኔና እናንተ። ጠላት በሚገዛው የዚህ ዓለም ገዢ ተብሎ ባለበት ዓለም ላይ ነው በክርስቶስ ኢየሱስ የዳኑ ቅዱሳን እየኖርን ያለ ነው። ስለዚህ ኑሯችን ራሱ ታምራት ነው። በየቀኑ ጉብኝት እንዲበዛልን ወገኖች ሆይ የጽድቅና የቅድስና ህይወት እንድናበዛ፣ የጸሎት ህይወት አብዝቶ መጮህ የጸሎት ህይወት እንድናበዛ ያስፈልገናል። ሌላው ሶስተኛው እምነት ያስፈልገናል። ዕብራውያን 11:6 ላይ እንዲህ ይላል፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ነው የሚለው። አንድም ነገር መቀበል እንደውም አንችልም ነው የሚለው። ቀጥሎ ያለው ፍሬዝ እንደዛ ነው የሚለው። በፍጹም በቃ ለሚያምኑት ሁሉን ማድረግ እንደሚችል እያመንን ለምንፈልገው ነገር ሁሉ እግዚአብሔር መልስ ሊሰጠን እንደሚችል እያመንን ልንኖር እንዲገባን የእግዚአብሔር ቃል ይናገራል። ወገኔ ሆይ አማኝ ነው እኮ ስማችን፣ አማኞች ነው የምንባለው። የምናምነው ደግሞ የሰራዊት አምላክ እግዚአብሔርን እናምናለን፣ ስራውን እናምናለን፣ ታምራቱን እናምናለን፣ ቃሉን እናምናለን፣ መንፈሱን እናምናለን። እምነት ወሳኝ ነው ወገኖች ሆይ። እምነት ለሽባ እግርን ይቀጥላል። እምነት እውርን ያበራል። እምነት ልምሾን ያጸናል። እምነት ካልጋ ላይ አዘልሎ ያስነሳል። ድውዩን ካልጋ ላይ ያስነሳል። እምነት ወገኖች ሆይ በጣም አስፈላጊ ነው። ያመንን ከሆንን በእምነታችን ምክንያት
ጉብኝታችንን እየጠገብን እንሄዳለን። አራተኛው ለእግዚአብሔር የጉብኝት ጊዜ ንቁ መሆን ማለት ነው። አለርት መሆን። ተመልከቱ አሁን አንዳንድ ጊዜ ጉብኝት ኢየሩሳሌም ሆይ የመጎብኘትሽ ወራት አላወቅሽምና በአህያ ውርንጭላ ላይ ሆኖ እኮ ንጉሷ እየገባ ነው አላወቀችም። ግን እንዴት ልወቅ የምንል ከሆነ ወገኖች ሆይ ለዘበን ንቃት ይኸውላችሁ ለመለኮታዊ ጉብኝት ለዘበኑ ንቁ መሆን ማለት ነው። ስፒሪቹዋል አዌክኒንግ ውስጥ መሆን ማለት ንቁ መሆን። በየቀኑ የመጠበቅ ህይወት፣ በየቀኑ ጉብኝቴ መምጣት አለበት መጎብኘት አለበት የሚል ሽታውን እስከሚሸተን ድረስ በየቀኑ የመጠባበቅ ህይወትን ማብዛት ማለት ነው። ራሳችንን ለመጎብኘት ፖዚሽን ማድረግ ማለት ነው። መንፈሳዊ ንቃት ያስፈልገናል። ሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ያለው ሰው ያ ሰው ሐዋርያት ሥራ ምዕራፍ 10 ላይ ያለው ያ ሰውዬ ይጸልይ ነበር ይላል። ተመልከቱ ለመለኮታዊ ጉብኝት ራስን አዘጋጅቶ መቀመጥ፣ ለቀኑ ንቁ መሆን ማለት ማድረግ ያለብንን እያደረግን መቀጠል ማለት ነው። መንፈሳዊ ህይወታችን ያንን እያደረግን መቀጠል ማለት ነው። ተመልከቱ ለአንድ ለዳነ ሰው ለአንድ አማኝ ሰው ሊያቋርጣቸው የማይችሉ መንፈሳዊ ተግባራቶች አሉ። የመንፈስ ቅዱስ ፍሬን እያፈራን መቀጠል ማለት ነው። ተመልከቱ ይሄን እያደረግን እየቀጠልን ከመንፈሳዊ ጉብኝት አንጎልም። ሐዋርያት ሥራ ምዕራፍ 10 ላይ እንደዚህ ይላል። በቂሳሪያ ኢጣሊቅ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ ይላል። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና ተመልከቱ የሚፈራ ለሕዝብም እጅግ መጽዋዕትን የሚያደርግ ወደ እግዚአብሔር ሁል ጊዜ የሚጸልይ ነበር ይላል። በቃ ይሄ ነው ከ1 እስከ 2 የሰውየው ተግባር ይታወቃል። ይሄ ሰው ቆርኔሌዎስ የሚባል አንድ ሰው ነው። ተመልከቱ ወንጌል ያልተሰበከለት ሰው ነው። ነገር ግን ሁል ጊዜ የሚያደርገው ነገር ነበረው። ሁል ጊዜ እያደረገ የሚያዘወትረው ነገር ነበር። ምን ያደርግ ነበር? ያመልክ ነበር ይላል። ሁል ጊዜ እሱና ቤተሰቦቹን ይዞ ያመልክ ነበር። ተመልከቱ ሁሌ የሚያደርገው ነገር። ሁለተኛስ እግዚአብሔርን የሚፈራ ሰው ነበረ ይላል። ሶስተኛስ ምጽዋት የሚያደርግ ሰው ነበረ ይላል። አራተኛ ሁልጊዜ የሚጸልይ ነበር ይላል። ክብር ለጌታ ለአምላካችን ይሁን። ተመልከቱ ራሱን ለመለኮታዊ ጉብኝት ፖዚሽን አድርጓል፣ አስተካክሏል። በየቀኑ ይሄንን ያደርጋል። በየቀኑ በህልውና ውስጥ ይገኛል። በየቀኑ ያመልካል። በየቀኑ ይጸልያል። በየቀኑ እግዚአብሔርን ይፈራል። በየቀኑ ምግባሩን ትክክል አድርጎ ይንቀሳቀሳል። ታዲያ እንዴት ይለፍ? የመለኮታዊ ጉብኝት ቀን እንዴት ይለፍ? ድንገት ተጎበኛ። ተመልከቱ አንድ ቀን ግን ይሄን በማድረግ ህይወት ውስጥ አንድ ቀን ግን እግዚአብሔር ሲጎበኛው እናያለን። እግዚአብሔር ቆርኔሌዎስ የሚል የመላእክት ቪዚቴሽን አገኘ። የእግዚአብሔር በመላእክ ሊጎበኘው ወደ ቤቱ መጣ። ክብር ለጌታ ለአምላካችን ይሁን። እግዚአብሔር የተባረከ ይሁን። ወገኖች ሆይ መንፈሳዊ ህይወት የአንድ ቀንና የአንዳንድ ቀን አይደለም። መንፈሳዊ ህይወት ጆርኒ ነው፣ ህይወት ነው፣ ግን የዕለት ነው፣ የየዕለት ነው። ምንድነው የምናደርግ? በአንድ ቀን ሞቅ በአንድ ቀን ብርድ የምንለው አይደለም። በየቀኑ እግዚአብሔርን የምንፈልግበት ህይወት ነው። በየቀኑ በፈራ እግዚአብሔር የምንኖርበት ህይወት ነው። በየቀኑ የእግዚአብሔርን ቃል የምናጠናበት ህይወት ነው። በየቀኑ የምንጸልይ፣ በየቀኑ እግዚአብሔርን በየቀኑ መጽዋዕትን ያደርግ ነበር ይላል። ተመልከቱ ያልዳነ ሰው ነው። በየቀኑ ግን መልካምና በጎ ነገር ለማድረግ ልቡ ክፍት የሆነ ሰው ነበረ። ወገኖች ሆይ አልፎ በአመት አንድ ጊዜ የምናደርገው መንፈሳዊ አክቲቪቲ እሱ መለኮታዊ ጉብኝትን አይሰጠንም። የሆነ አዋጅ ጊዜ ሲታወጅ ምሽግ የምንገባበት ያ የጸሎት ጊዜ የሆነ ኢንላይትመንት ሊሰጠን ይችላል። የሆነ ሸክም ሊያቃለልልን ይችላል። ነገር ግን መለኮታዊ ጉብኝትን ሊያሰጠን ላይችል ይችላል። ተመልከቱ። ነገር ግን በየዕለቱ የምናደርገው ነገር በየቀኑ ህይወታችን ላይፍ ስታይላችን ይሁን። መንፈሳዊ ህይወት እግዚአብሔርን መፍራት የህይወት ስርዓታችን ይሁን። ሁልጊዜ መልካም ነገር ማድረግ የህይወት ስርዓታችን ይሁን። እግዚአብሔርን መፍራት የህይወት ስርዓታችን ይሁን። እንደገና ደግሞ አምልኮ፣ ሁልጊዜ በእግዚአብሔር ፊት መገኘት፣ መጾም፣ መጸለይ፣ ቃሉን ማንበብ፣ በቃሉ ላይ መታመን፣ በቃሉ ላይ መራመድ፣ የእምነት እርምጃን መራመድ የየዕለት የህይወት ተግባራችን ይሁን። ከዚህ የተነሳ የመንፈስ ቅዱስ ፍሬያችን እየበዛ ይሄዳል። የእግዚአብሔር ሰዎች በእነዚህ ጉዞአችን ውስጥ መለኮታዊ ጉብኝቴንና እናንተ እድል ፈንታ ነው። የአንድ ቀን ጉዳይ አይደለም። በየቀኑ የታምራት ህይወት መኖር እንጀምራለን። በየቀኑ የድንቅና የታምራት ህይወት መኖር የኔና የናንተ እድል ፈንታ ይሆናል። ክብር ለጌታ ይሁን። እንግዲህ
እነዚህ በሁለት ጊዜያቶች ውስጥ ይሄንን ነገር ተናግሬያለሁ። እግዚአብሔር የተባረከ ይሁን። እንግዲህ ወገኖች ሆይ ያለ ጉብኝት መኖር እንዳንሆን፣ ሁልጊዜ በጎባጣነት መኖር፣ ሁልጊዜ ማለት በማጉረምረም መኖር፣ ሁልጊዜ በችግር ውስጥ ከመኖር እግዚአብሔር ያውጣን። ብዙ ጉብኝቶች እግዚአብሔር እንደሚጎበኘን ባለፈው ተናግሬያለሁ። የደህንነት ጉብኝትን እግዚአብሔር ያደርጋል ብያለሁ። ላልዳኑ ሰዎች እግዚአብሔር የመዳንን ጉብኝት ያደርጋል። የወንጌሉ የምስራች ቃል በሚሰበክበት ቀን፣ በሰማህበት ቀን፣ በዛ ቀን የመዳንን ቀን ያን ቀን ነው። እሺ ብትሉ የተባለበት ቀን ያን ነው። ወገኔ ሆይ ሰምታችሁ ልባችሁን መራራት አድርጉ። የእግዚአብሔር ሰዎች ወንድሞቼና እህቶቼ በመንገድ በጎዳና ላይ በተለያየ አጋጣሚ የእግዚአብሔርን ቃል የሰማችሁ ሰዎች የመዳን ጉብኝት ወደ እናንተ እየመጣ ነው። የዘላለም ሕይወትና ረፍት የምታገኙት በልጁ በክርስቶስ ኢየሱስ በማመን ብቻ ነው። ወደ አብ ለመሄድ በልጁ ነው ወደ አብ መሄድ የሚቻለው። ስለዚህ ቸል እንዳንል እግዚአብሔር ይርዳን። ክብር ለጌታ ይሁን። ከደዌያችን እንፈወሳለን። ወገኖች ሆይ ከበሽታ አይተናል። 12 ዓመት ደም ሲፈሳት የነበረች ሰው ሴት እንዴት እንደተጎበኘች፣ በርጦሎሜዎስን አይተናል። እውር የነበረ ሰው እንዴት እንደተፈወሰ አይተናል። ክብር ለጌታ ለአምላካችን ይሁን። ጉብኝትን ለማግኘት ኢየሩሳሌም እንዴት እንዳልተጎበኘች፣ ንዕማን እንዴት ሊያልፈው እንደነበረ አይተናል። ስለዚህ ወገኖች ሆይ የጉብኝት ዘመናችንን እንዳናስተላልፍ እግዚአብሔር እንድንነቃ ጸጋውን ያብዛልን። ክብር ለጌታ ይሁን። የሚቀጥለው ሳምንት ላይ በሌላ ጉዳይ እመጣለሁ። ጌታ ኢየሱስ ይባርካችሁ።